ከሰሞኑንም አንዳንድ ቪዲዮዎች ስመለከት ነበረ ካንተ ድምጽ ጋር ተያይዞ ታገባለህ ሲባል አይ እኔ ያላገባም በፍጹም። አንተ ለምንድን ነው አላገባም ያልሽው አለ? እሺ ከአምለሰት ጋር ነበር ያወራነው። ጥሩ ጥያቄ፣ ትክክለኛ ጥያቄ ነው የጠየቀችው። ታገባም አላገባም ነው ያቺ ድምጽ ነች የተወሰደች። እኔ አላገባም ያልኩት ከዛ ኋላ ግን ዶክተር ቆም ብለህ አስበህ ሀሳብህን አልቀየርክም? ይሄ ነገር እኮ እንደው ቆም ብለህ አስበህ ሀሳብህን አልቀየርክም? እንደው ይሄ ነገር እኮ ድንገት ሊሆንም ይችላል ብለህ አርቲስት ከሌ ፈቷል፣ አትሌት ከሌ ፈታለች፣ ከሌ ፈቷል። ሁሉም ሚዲያ ላይ እየመጡ ያሉት ሰዎች የፈቱ ናቸው። አግብቶ የፈታ ሰው እንዴት ስለ ትዳር ማውራት ማስተማር ይችላል የሚልን ሀሳብ ያነሳሉ። ጸባይም እኮ በጣም አሪፍ ጸባይ ነው። በጣም እውነት በጣም በጣም አንቺም በሃይማኖትሽ እኔም በሃይማኖቴ አይሆንም። እኛ እኮ ፈረሰብን እንጂ ትዳር እኮ መጥፎ ነው አላልንም። ይህ ጥበብ የሚልቅበት እውቀት የሚበዛበት ማስተዋል የሚሰፋበት የእውቀት አልማዞች ፕሮግራማችን ነው። ሰላም ተመልካቾች እንደምን አላችሁ? ዶክተር ወዳጄነህ መሐረነና እኔ ጵኒኤል ተስፋዬ አብረን በጋራ በመሆን ዘውትር አርብ ከምሽቱ 2 ሰዓት ጀምሮ ወደ እናንተ እንደርሳለን። ዛሬም እንደተለመደው እንግዲህ የዕለቱን የመወያያ ሀሳብ ይዘን ወደ እናንተ መተናል። አብራችሁን ቆዩ። ተመልካቾቻችን እንግዲህ ዶክተር ወዳጄነህና እኔ ተገኝተናል። ዶክተር እንደምን አለ? ደህና ነኝ ጵኒኤል፣ አንቺ እንዴት ነሽ? አለሁ እግዚአብሔር ይመስገን። ያሳለፍነው ሳምንት እንግዲህ የአባቶች ቀን ነበረ። አንተ ደግሞ የሁለት ቆንጆዬ ሴት ልጆች አባት ነህ። እንዴት አለፈ የአባቶች ቀን? እኔ የሚጽፉልኝን ነገር ነው የምወደው። ይጽፉልኛል። ከዛ ከልጅነታቸው ጀምሮ የሚስሏቸው የሚጽፋቸው ነገሮች አሉ። አሁን ደግሞ ቲኔጀርስ ናቸው። አሁን ደግሞ ለየት ባለ ቋንቋ እና በጣም በጣም ደስ ይለኛል። እኔ አላስታውሰውም ቀኑ፣ እነሱ ናቸው የሚያስታውሱኝ። ያው ልጆች ሲያድጉልን እንደዚህ አይነት ቀኖች እንደዚህ አይነት ባህሎች ምንም እንኳን ከውጭ የመጡ ቢሆኑ ደስ ይላሉ። ለወላጅም ለልጆችም ልዩ ስሜት ይፈጥራሉ ብዬ አስባለሁ። አንቺ ጋሽ ተስፋዬን ሰላም አልሽ? ጋሽ ተስፋዬ በእርግጥ አላስለመድኩትም እንደዚህ አይነት ነገር፣ እሱም አይጠብቅም። ግን ያው ደስ ይላል። አባቶቻችን ያለንን ፍቅር የምንገልጽበት ቀን መኖሩ በራሱ ጥሩ ነው ብዬ አስባለሁ። እንግዲህ የዛሬ መነጋገሪያ ሀሳባችን የሚሆነው ብዙ ሰዎች ለመስማት ኢንትረስቲንግ የሆነ ቶፒክ ነው የሚሆነው ብዬ አስባለሁኝ። ብዙ ጊዜ በተለያዩ ውይይቶች ላይ ይሄ ሀሳብ ሲነሳ ሰዎች የመስማት ፍላጎት ሲኖራቸው ለነገሩ ቀረብ ሲሉ ስለምመለከት እንግዲህ የዛሬ ሀሳባችን መነሳት አለበት ብዬ ትንሽ ጫና ያደረኩት እኔ ነኝ። ዶክተር ላይም በጣም ይቅርታ በዚህ አጋጣሚ ግፊት አድርጌ ያለሁኝ የዛሬ ሀሳባችንን ግድ የለህም ማንሳት አለብን በሚልና ያው ዛሬ የምናነሳው ስለ ትዳር ነው የምናነሳው። በተለይም ደግሞ ያው ዶክተር ከሰሞኑንም አንዳንድ ቪዲዮዎች ስመለከት ነበረ ካንተ ድምጽ ጋር ተያይዞ በተለያዩ ሶሻል ሚዲያ ላይ ሰዎች አንድ ወቅት አንተ ያልከውን ነገር አንስተው ታገባለህ ሲባል አይ እኔ ያላገባም በፍጹም የሚሉ መልእክቶችን በጣም ብዙም ስመለከት ነበርና ከዛው መልእክት ጋርም ተያይዞ አንዳንድ ሰዎች እሱ ካለው ማህበራዊ አንቂነት ካለው ለማህበረሰቡ እየሰጠ ካለው ትምህርት እንዲሁም ደግሞ በጣም ብዙ ሰዎች ከሚከተሉት ሰውነቱ አንጻር ይሄንን ነገር እንዴት አለ የሚልም ጥያቄ ስለነበር በዛውም አያይዘን ሰዎች ስለ ትዳር ያላቸው ወይም ደግሞ ካንተ በኋላም ሰምቼ ነበር አንድ ኢንተርቪው አላገባም የሚል ልጅ ይሄ ነገር እየሰፋ ስለመጣ እንደ አንድ ማህበራዊ ግዴታ ዛሬ መነጋገር አለብን ብዬ መጥቻለሁና ስለተቀበልከኝ እሺ ስላልከኝ በጣም ነው የማመሰግነው። ተስማምቻለሁ። ዛሬ የስቲቨን ሳከር የሚባል አለ አይደል? ቢቢሲ ላይ ሀቶክ የሚያዘጋጅ እሱን ልታረጊው ነው? ጥሩ ነው፣ ደስ ይለኛል። አይ አስፈላጊ ነው። እኔም ትንሽ ረብሾ የነበረ ሰዎች ይልኩልኛል ቪዲዮዎች፣ ወጣቶች ሁሉ ቪዲዮ ሰርተው የኔ ድምጽ ነው የሚታየው እና እነሱ ኢንታክት እያደረጉ አታገባም አላገባም ደግሞ እንትን ነው በፍጹም በጣም ነው የሚያዝናናውና እንደው ጨዋታችንን ከሱን ጀምር ዶክተር። እርግጠኛ ነኝ አንተ ለነገሮች ሁሉ ምክንያታዊ ነህ። ብዙ ጊዜ አይሃለው በስራ የተወሰነ ጊዜ ቢሆንና እንደው ለምንድን ነው ያንን ነገር ያልከው? እንግዲህ አሁን የኔ ህይወት አለ በኋላ ለምጣበት እሱ
አሁን ያሳሰበኝ ምንድነው ወጣቶች ከመጀመሪያ ያሳቀኝ ነበረ ሲልኩልኝ ቪዲዮቹ ስቃለሁ እያየሁት ስቃለሁ። በኋላ ግን አሳሰበኝ። ምክንያቱም አንዳንዶቹ ሲሪየስ ሆኖ ነው አላገባም የሚሉት፣ በፍጹም አላገባም ይላሉ። እና የኔ ካሳለፍኩት የግል ህይወት ነው ብዙ ስላሳለፍኩኝ ከዚህ በኋላ ባለው ህይወቴ ማለቴ ነው። በኋላ በደንብ አስረዳለሁ። ግን ሀሳቡን ስላነሳሽው ደስ ብሎኛል። አስፈላጊ ነው። እንግዲህ ዶክተር ዛሬ ያው ካነሳ ነው በደንብ እናነሳለን ብዬ አስባለሁ። ስለ ትዳር፣ የትዳር ህይወት ምን ይመስላል ስለሚሉ ነገሮች። ከዛ በፊት ግን ብዙ ሰዎች ብዙ ትምህርትህን በጣም ወደው በፍቅር ይቀበሉታል። በጣም ብዙ ይወዳል። እኔ እስኪገርመኝ ድረስ እንደውም አንዴ የሰዎች ፍቅር ሁሉ እንዴት ነው ሃንድል ማድረግ የምትችለው ሁላ ብዬክ ነበርና እዚህ ሀሳብ ላይ ሲመጣ ግን ሰዎች ተቃውሞን ሲያነሱ ያለሁኝ ብዙ ጊዜ በህይወት ውስጥ ስኬታማ የሆነ ነገር የሌለው ሰው ወይም ደግሞ አግብቶ የፈታ ሰው እንዴት ስለ ትዳር ማውራት ማስተማር ይችላል የሚልን ሀሳብ ያነሳሉ። እዚህ ጋር አንድ የራሴን አስተያየት መስጠት ፈልጋለሁ። ሰዎች የሆነ ነገር ፌል ካረገባቸው ከዛ ነገር በጣም ይማራሉ ብዬ አስባለሁ። ለምሳሌ እኔ አሁን አንድ ልጅ አለኝ፣ አግብቼ ነበር አይደለ? ከዛ በፊት የነበረኝ ስለ ትዳር ያለኝ ህይወትና አሁን ላይ ስለ ትዳር ያለኝ አመለካከት ፍጹም የተለያየ ነው። በትዳር ውስጥ የኔን ስህተት አውቀዋለሁኝ። በጣም ብዙ አጥፍቻለሁኝ። በትዳር ውስጥ ያደረኳቸው ብዙ ነገሮች አሉና ያንን ነገር ዛሬ ላይ አዲስ ላላገቡ እህቶቼ በመክራቸው ምን ችግር አለ? እንደኔ እንዳይሳሳቱ፣ እኔ ትዳር ውስጥ ገብቼ ያጠፋሁትን ጥፋት እንዳያጠፉ፣ ነገ ህይወታቸው እንዳይበላሽ እኔ ወጥቼ በመክራቸው ምን ችግር አለ ከኔ ቢሰሙ? ምክንያቱም ሆኖ ያየሁት ነገር ስለሆነና ሰዎች ህይወታቸው ውስጥ የሚማሩበትን ነገር ከመስማት ይልቅ በምክንያቶች መከላከላቸውን አቁመው በሁሉ ነገር ውስጥ መማር መስማትን ቢለምዱ መልካም ነው ብዬ አስባለሁኝ። እና ይሄ በአንተ ህይወት ውስጥ የሚነሳ ጥያቄ ሆኖ ስላገኘሁት ነው። ዶክተር መጀመሪያ ስለ አሁን ያነሳሽም ጥያቄ በጣም ተገቢ ጥያቄ ነው። ሰዎች እንደዛ ቢሉም ልክ ናቸው ብዬ ነው የምለው። ስለ ኤግዘምፕላሪ ስለመሆን ምሳሌ ስለመሆን ጥቂት ልናገር፣ ወይም ደግሞ ሮል ሞዴል ስለመሆን በአንድ ህብረተሰብ ውስጥ ምሳሌ ሮል ሞዴል የምታደርጊያቸው ሰዎች አሉ። ግን ሁሉንም ነገር አይደለም፣ በሁሉም ነገር አይደለም ሮል ሞዴል የምታደርጊያቸው። ለምሳሌ አንድ የዩኒቨርሲቲ ፕሮፌሰር አለ እንበል፣ እውነትም ደግሞ ነበሩ፣ በጣም ጎበዝ ፕሮፌሰር እና ተማሪ ሁሉ እኛን ፕሮፌሰር ነው መሆን የሚፈልገው። ሲያድግ ተምሮ ሄዶ እሳቸውን ነው መሆን የሚፈልገው። ሞዴል ናቸው፣ ሮል ሞዴል ናቸው፣ ምሳሌ ናቸው ለተማሪዎች። እኛ ሰውዬ ግን በየ20 ደቂቃው ሲጋራ ይለኩሳሉ፣ ክላስ ውስጥም ይለኩሳሉ። በቃ አይችሉም፣ ያለ ሲጋራ መኖር አይችሉም። ስለዚህ አንዳንዴ ክላስ ውስጥም ይለኩሱ ነበረ። እኔም ተማሪ ሆኜ ይለኩሳሉ፣ ወጥተው ያጨሳሉ። ትንሽ አስተምረው ወጥተው ያጨሳሉ። እኚህ ሰውዬ ሞዴል ናቸው አይደሉም? በትምህርታቸው፣ በፕሮፌሰርነታቸው፣ በምሁርነታቸው የተማሪዎቹ ሞዴል ናቸው። ተማሪው እሳቸውን በምሁርነታቸው ሞዴልነታቸውን ይከተልና ሲጋራዋን ይተዋታል። በሲጋራው ሞዴል አይሆኑለት። ለይቶ ማንም ፐርፌክት ስለሌለ ለይተን ነው መከተል ያለብን ለማለት ነው። እሺ አንድ ጋዜጠኛ አለ እንበል፣ በጣም ጎበዝ ጋዜጠኛ፣ የታወቀ በጣም ሲናገር ሲያቀርብ አስደናቂ ነው። ክፍለ ሀገር ምናልባት አብረሽው ከሄድሽ ፕሮግራሙን አስደዳቂ ስራ ሰርቶ ማታ ግን እንደ ጉድ ይጠጣል፣ በጣም ይጠጣል፣ እስኪሰክር ድረስ ይጠጣል። ይሄንን ጋዜጠኛ ሞዴል እናድርገው አናድርገው? በሙያው በንግግሩ በፕሮፌሽኑ በጣም ጎበዝ ነው። ሰዎች ጋዜጠኞች ሁሉ ጀማሪዎች እንደሱ ነው መሆን የሚፈልጉት። ከስራ ውጭ ግን እሱ እስኪወድቅ ድረስ ይጠጣል። ስለዚህ ምንድን ነው የምታደርጊው? በፕሮፌሽኑ ትከተዩና በመጠጡ አትከተዩ። ለይተሽ ነው ማለት ነው። እና አሁን ይሄ ነው። እሺ ጎበዝ አርቲስት አለ እንበል፣ በጣም ጎበዝ አርቲስት፣ በቃ አርት ውስጥ መግባት የሚፈልግ ሰው በሙሉ እሱን ነው መሆን የሚፈልገው። ተሸላሚ ነው እንበል፣ በየአመቱ ሲናደድ ይደባደባል፣ ቆጣል፣ ይሳደባል፣ ይደባደባል። ይህን ልጅ ለአርቲስቶች ሞዴል ላድርገው አላድርገው? ይህ አሁን በአርቱ በፕሮፌሽኑ ጎበዝ ነው። በመደባደቡና በመሳደቡ ግን ሞዴል አይደለም፣ ይለያል ማለት ነው። እሺ
ቢሊዮነር የሆኑ ነጋዴ አሉ። በጣም ሀብታም ሰርተው ከትንሽ ነገር ተነስተው ትልቅ ቦታ የደረሱ በቢዝነሱ ዓለም እንዴት መስራት እንዳለብሽ የሚያሳዩሽ ሰው ያሉ በጣም ደስ ይላል። እሳቸውን ተመልከቱ እንዴት ከመሬት ተነስተው እንደዛ እንዳደረጉ እንላለን። እሳቸው ግን 6ኛ ክፍል ነው ትምህርት ያቆሙት። ለልጆቼ ምሳሌ ይሆናሉ። ከመሬት ተነስቶ በጣም መበልጸግን በስራ ጎበዝ ሆኖ መውጣትን ከእሳቸው ነው የምትማሪው። ሙሉ ለሙሉ ግን ለልጆቼ ሞዴል ላድርጋቸው ብል እሳቸው ምንድን ነው የሚሆነው? 6ኛ ክፍል ነው ትምህርት ያቆሙት። ስለዚህ አሁን ልጆቼ ማይንድ ውስጥ ምን ይመጣል? 6ኛ ክፍል ትምህርት አቁሞ ሰክሰስፉል መሆን ይቻላል የሚል ሀሳብ ይመጣል። ስለዚህ ትለያለሽ። ይህ በስራ ትጋታቸው ጥሩ ነው። በስራ ትጋታቸው ተከተሏቸው። በትምህርት ግን እንደሳቸው ግን እንዳትሆኑ። በትምህርት አሁን ምንድን ነው? በሲጋራ እንደሳቸው እንዳትሆኑ፣ በመጠጥ እንደ ጋዜጠኛው እንዳትሆኑ፣ በድብድብ እንደ አርቲስቱ እንዳትሆኑ፣ በነጋዴው 6ኛ ክፍል እንዳትቆሙ። ሁላችንም አይ ግን የምንባላቸው ነገሮች አሉ። አንድም ሰው ፐርፌክት ሞዴል መሆን የሚችል ያለ አይመስለኝም። ሁላችን የራሳችን ጉድለት ስላለን በጣም ጎበዝ አርክቴክት ኢንጂነር አለን ነበር። ስራው በቃ የሰራቸውን ህንፃዎች ስትመለከች አስገራሚ ናቸው፣ በጣም ልዩ ናቸው። ግን ከትዳሩ ውጪ በጣም ብዙ ነገር ያደርጋል። ከብዙ ሴቶች ጋር ይታያል። በየሀገሩ ሲሄድ አዳዲስ ሴት ይዞ ነው የሚሄደው። ይህን ሰውዬ ላድንቀው አላድንቀው? ኦኬ፣ በሙያው ተከተሉት። ያችኛዋን የሚያደርገውን ነገር ግን አታድርጉት ያለሽ። ሁሉም ሰው እንደዛ ድካም አለው። እኔና አንቺ ደግሞ ምሳሌ የምንሆንባቸው ነገሮች አሉ። ለምሳሌ ስለ ራስ መውራት እንዳይሆን በትምህርት እኔ ልጆችሽን እንደሱ ሁኑ ማለት ትችላለሽ። ምክንያቱም ብዙ ስለተማርኩ በጣም በትጋት በማስተማር እንደሱ ሁኑ ማለት ትችላለሽ። በስራ በጸባይም እኮ በጣም አሪፍ ጸባይ ነው። በጣም እውነት በጣም እና በጸባይም ጥሩ ነው ልትይ ትችላለሽ። በነገራችን ላይ ሃይ ስኩል ተማሪ ሆኜ በተለያዩ ነገሮች ሲሸለም አንዱ በጸባይ ነው የተሸለመው። እኔ ከሰው እንዴት ከዶክተር ጋር ይጣላል እላለሁ። እውነት በጸባይ ከዛ ግን ለነዚህ ነገሮች ምሳሌ እንሆንና በትምህርት ተከተሉኝ፣ በማንበብ ተከተሉኝ፣ በባህሪ ተከተሉኝ። በትዳር ጉዳይ ግን እንዳትከተሉኝ ትያለሽ። እዚህ ጉዳይ በትዳራቸው የተሳካላቸውን ሰዎች ተከተሉ እንላለን። እና አሁን አሳሳቢ የሆነው ምንድን ነው? እኔን ጨምሮ በጣም የታወቁ ሰዎች በተደጋጋሚ በየሳምንቱ የሚመጡ ትላልቅ ፕሮግራሞች የፈቱ ሰዎች ናቸው። አርቲስት ከሌ ፈቷል፣ አትሌት ከሌ ፈታለች፣ ከሌ ፈቷል። ሁሉም ሚዲያ ላይ እየመጡ ያሉት ሰዎች የፈቱ ናቸው። ይሄ የሰዎችን ማይንድ እንዳይረብሽ አሁን አንቺን ሀሳብ ስታመጪ የተስማማሁት አንዳንድ ሰዎች እንደው መክረውኛል፣ እባክህ እንደው ካሁን በኋላ ስለ ትዳር ምናምን አሁን ፐርሰናል ነገር አላነሳም ግን እንዳታነሳ ምናምን ብሎ የጻፈልኝ ሰው ሁሉ አይቻለሁ፣ ተቀብዬዋለሁ በጣም። ግን ደግሞ በየሳምንቱ የሚመጣው ይሄ ነው። የአርቲስት ፍቺ፣ የአትሌት ፍቺ፣ የምን ፍቺ ነውና እኛም ተጠያቂዎች ነን። እንግዲህ አንቺም ተናገርሽ፣ አንቺም ፈተሻል፣ አንቺም ደግሞ ትጠየቂያለሽ። ማለት ትጠየቂያለሽ ስል ማስረዳት አለብን፣ ትውልዱን ማስረዳት አለብን። ፈልገን ነው ወይ የሆነው? መፍታት ፈልገን ነው ወይ? ደስ የሚል ነገር ሆኖ ነው ወይ? አሪፍ ነገር ነው ወይ? መፍታት ምንም ፔን የለውም ወይ? ይሄንን ማስረዳት አለብን። እና ከድካማችን አውጥተን ስንናገር ጥቂት ሰዎች ናቸው እንደዛ የሚሉት። ይሄ ነው ያንን ማስረዳት ስላለብን ነው። እና እኛ በገጠመን ምክንያት ሰዎች መሰናከል የለባቸው። ዛሬ ከተማ ውስጥ አዲስ አበባ ውስጥ የተጋጩ መኪናዎች አሉ ወይ ግጭት አለ፣ መኪና ግጭት አለ ብዬ በኋላ በመኪና አልሄድም አይደለም፣ በእግሬ ሄዳለሁ አይደለም። እንደዛ አይነት ነገር በታዋቂ ሰዎች ላይ ቢፈጠርም የትዳርን ክቡርነት ማስረዳት አለብን። በጣም እንግዲህ እንዳልከው ነው ዶክተር። ምናልባት ሮል ሞዴል የምንሆንባቸው መንገዶች የተለያዩ ናቸው። ግን ደግሞ ካየነው ከኖርነው ብዙ የምናስተምረው የምንናገረው ነገር ይኖራል ብዬ አስባለሁ። እና ተመልካቾች ሮል ሞዴላቸው ሳይሆን ከኖርንበት ህይወት ግን የምንናገረውን ነገር
በደንብ ሰምተውን ለራሳቸው ህይወት ይተገብሩታል ብዬ አስባለሁኝ። እንግዲህ ዶክተር፣ ስለዚህ ስለ ትዳር እናውራ። በመጀመሪያ ደረጃ ትዳር ውስጥ ያለው ደስታ፣ ትዳር ውስጥ ያለው ህይወት፣ ትዳር በራሱ ምን አይነት ነበረ? ምክንያቱም እያንዳንዱ ሰው አሁን ላይ አላገባም የሚለው በብዛት ትዳርን ያላዩ ሰዎች ናቸው፣ ገና ልጆች ናቸው፣ ምኑንም ያልቀመሱት ናቸው። እና ትዳር በጣም ደስ የሚል ነገር ነው በጣም። ስለዚህ ስለ ትዳር እናውራ እስኪ። ትዳር ምን አይነት ነው? መጀመሪያ የሰው ልጅ በራሱ በአእምሮ ተመራምሮ ያደረጋቸው ነገሮች አሉ፣ የሰራቸው ስርዓቶች አሉ። አሁን ሙሴን ያየሽ እንደሆነ ህዝብን ሰብስቦ ዳኛ ሆኖ ተቀምጦ የሚስቱ አባት ዮቶር ነው መጥቶ ይሄ ነገር እኮ ልክ አይደለም የምታደርገው፣ ቀኑ ሙሉ ቆመው አንተን እየጠበቁ ከአንተ ዳኝነት እየፈለጉ አለው። ከዛ ከፋፍል አለው። በ10 አድርግና 10 አለቃ፣ 100 አድርግና የ100 አለቃ፣ 1000 አድርግና 1000 አለቃ። ከዛ ነው የመጣው 100 አለቃ፣ 1000 አለቃ፣ 10 አለቃ። ከዛ ነው የመጣው። እንደዚህ ከፋፍልና ሰዎችን ሹም። በ100 ሰዎች ላይ 100 አለቃ፣ በ1000 ሰዎች ላይ 1000 አለቃ እያደረግ ሹም ብሎ አለው። ከዛ ያንን አደረገ ሙሴ፣ ያንን አደረገ በሰው ዊዝደም። በሰው ዊዝደም የመጡ ነገሮች አሉ። ትዳር በሰው ዊዝደም አይደለም የመጣው፣ እግዚአብሔር ነው ያዘጋጀው። ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ራሱ ነው ያዘጋጀው እንጂ የሰው ዊዝደም አላመጣው። እሱም ማሰብ አለብን፣ ከሱ የመጣ ነገር ስለሆነ። ሌላው ለክርስቲያኖች በጣም የሚገርመኝ ነገር ለክርስቲያኖች ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያውን ተአምር ያደረገው ውሃውን ወደ ወይን ጠጅ የለወጠው ሰርግ ቤት ነው። ምን ያህል ቦታ እንደሰጠው ማየት ይችላል። እሱ ነበረ፣ ደቀ መዛሙርቱ ነበሩ፣ ቅድስት ድንግል ማርያም እናቱ ነበረች፣ ሁሉም እዛ ነበሩ። እዛ ቦታ ላይ ነው ውሃውን ወደ ወይን ጠጅ የለወጠው። ስለዚህ ለጋብቻ ለትዳር የሰጠውን ሲግኒፊካንስ ታያለሽ። እዛ ጋር ነው ተአምር የተደረገው። ስለዚህ በጣም ክቡር ነው። አሁን እንዳልሽው ነው። አሁን እንዴት እናንተ ስለ ትዳር ታወራላችሁ ሊሉን ይችላሉ። እኛ እኮ ፈረሰብን እንጂ ትዳር እኮ መጥፎ ነው አላልንም። የትዳርን መልካምነት ክቡርነት እናውቃለን። ስለዚህ አሁን ጥቂት የትዳርን በረከቶች እንመልከት። አንደኛው the blessing of oneness የሚባል ነው። አንድ ይሆናሉ የተባለው ሁለቱ ባልና ሚስቱ አንድ ይሆናሉ፣ ወላጆቻቸውን ይተዋሉ፣ ሁለቱ አንድ ይሆን። ሌላ ቦታ ዋነስ የምታገኝበት ቦታ የለም እና አንድ የመሆን እድልን የምታገኝበት ቦታ ትዳር ነው። አንድ ይሆናሉ የሚለው በጣም ትልቅ ኮንሰፕት ነው። ሁለተኛው the blessing of togetherness ይባላል። ሁል ጊዜ አብረው ናቸው። ጓደኛሽ ይመጣል ይሄዳል፣ ያክስትልሽ ልጅ ይሄዳል ይመጣል ይሄዳል። አብሮሽ ያለው ማን ነው? ባልሽ ነው። ኢቭን ልጆች ራሱ ይሄዳሉ። ኢቭን ልጆች ይሄዳሉ። አንቺ ስትይ ነበር ባለፈው። አሁን ልጆች አንቺ አባትሽና እናትሽ ቱጌዘርነስ አብረው ናቸው። ስለዚህ ይሄ በረከት ነው። the blessing of togetherness ይባላል። እዛ blessing of friendship ደግሞ አለ። ስታገቢ እናንተ ትዳር አያስፈልግም የምትሉ ሰዎች ስታገቢ ጓደኛ ነው የምታገኘው፣ ቋሚ ጓደኛ። ሚስቴ ጓደኛዬ ነች፣ ባልሽ ጓደኛሽ ነው። ጥሩ ጓደኛ የምታወሪው፣ የልብሽን የምታወሪው፣ ሐሳብሽን የምትገልጭለት እንደ ጓደኛ የሚሆንሽን ሰው ነው የምታገኘው። ባል ብቻ አይደለም ትዳር የሚሰጥሽ ጓደኛም ነው። እነዚህ በረከቶች አሉት ትዳር በጣም። ከዛ አራተኛው the blessing of love ይባላል። ፍቅር የምታገኝበት ቦታ ነው። ፍቅር ያለበት ትዳር ከሆነ ፍቅርን በየቀኑ ጠዋት ማታ የምትመገቢበት ቦታ፣ የፍቅር እንክብካቤን የምታገኝበት ቦታ። እንደ ትዳሩ ይለያያል እንግዲህ እና ኖሪሽ የምትደረጊበት የፍቅርን የምትጠግቢበት ቦታ ነው ትዳር ማለት። በጣም ብዙ በረከቶች ነው ያሉት። the blessing of dependence ይባላል። ዲፔንድ ምርኩዝ ነው የሚሆንሽ የትዳር ጓደኛሽ። ባልሽ ምርኩዝ ነው የሚሆንሽ። ለእኔ ደግሞ ሚስቴ ምርኩዝ ነው የምትሆነኝ እና ዲፔንድ አደርግባታለሁ፣ ተማመንባታለሁ። ጥሩ መደገፊያ ነው የምትሆነኝ። ባልሽ ጥሩ ድጋፍ ነው የሚሆንሽ። ይሄ
ይሄ አስደናቂ እኮ ነው። በጣም እኮ ልዩ ነው። ሌላ ቦታ የማታገኘው ነው። ሰባተኛው the blessing of authenticity ይባላል። ምን ማለት ነው? ሬስቶራንት ሄጄ እንዴት ነው የምበላው? ምግብ ስበላ ከሰዎች ጋር ቀስ ብዬ ሹካ አንስቼ እንደዚህ ቆርጬ ምናምን ተጠንቅቄ ከዛ ቁጭ አድርጌ እንደገና አንስቼ ምናምን አይደል? ቤትስ ሚስት ያጠገብ እንዴት ነው የምበላው? ሚስት ካለች እንደፈለኩ አይደል? አንቺም ባልሽ ጋር እንደዛ ነው የምታረጊው። ርቦሽ ከሆነ እንደው ለመጠንቀቅ አትሞክሪም፣ ደራበሽ ነው የምትበይው። አውተንቲሲቲ የሚባለው ያ ነው። ማንም ሰው እኔን በፒጃማና በነጠላ ጫማ ሊያየኝ ይችላል፣ እሷ ግን ታየኛለች። ማንም ሰው እኔ ፀጉሬ እንደዚህ ያበጥሬ ምናምን ነው የሚያውቀኝ፣ እሷ ጠዋት ስነሳ ፀጉሬ ተንጨብሮ ምናምን ታየኛለች። እኔም አያታለሁ ያለ ሜካፕ። አውተንቲሲቲ ማለት እሱ ነው። እንዳለች የተፈጠረችውን ሴት ነው ማየት ያለምንም ተጨማሪ። እሷም እንደዚህ ጠዋት ተነስታ እንደዚህ ፀጉሩን ያስተካከለ ምናምን ሰውዬ ሳይሆን ፀጉሩ ጭብርር ያለ ነጠላ ጫማ ያደረገ ፒጃማ ያደረገ ሰውዬ ነው የምታየው። አውተንቲሲቲ እውነተኛ ማንነትሽን የሚያየው ባልሽ ነው። እውነተኛ ማንነቴን የምታየው ሚስቴ ነች። ይሄ አይገኝም። በቃ ራስሽን የምትሆኝበት ቦታ ነው። ስምንተኛ the blessing of vulnerability የሚባለው blessing of vulnerability ምንድን ነው? መሸነፍሽን የምታሳይበት ቦታ ነው። በቃ አትታገይም። ከፍቶኝ ከሆነ በቃ የሆነ ስትሮንግ መሆንበት ቦታ አለ። ግን የተሸነፍኩበት ቦታ ላይ ከሆነ ሚስቴ ጋር ሄጄ እባክሽ ምን ሆነ ነው? ምን በቃ እንደዚህ ሆነ እኮ እንደዚህ አለኝ እኮ እንደዚህ ሆንኩኝ እኮ እንዲህ ሰርቼ አቅርቤ ማይሆን አስተያየት ሰጠኝ። ድካሜን የምታየው እሷ ነች። አንቺም ሰርተሽ ሄደሽ ባልሽ ካለ ዲስአፖይንትድ ሆነሽ ከፍቶሽ ቨልነረብል መሆንሽ ሌላ ቦታ የማታሳዩ ሌላ ቦታ እንዲህ ብለሽ ፒና ነች ጵኔል ናት ብለሽ ቀና ብለሽ ባልሽ ጋር ሄደሽ ግን ተዘረግፊለታለሽ። ይሄ the blessing of vulnerability ይባላል። ከዛ the blessing of children ልጆች ቢገኙት የት ነው? ትዳር ውስጥ ነው። ትዳር ውብ ነው። ትዳር ክቡር ነው። አሁን ልናሳይ እየሞከርነው ያለው ምንድን ነው? እኛ ፌል አደረግን ተበላሸብን ማለት ትዳር ልክ አይደለም ማለት አይደለም። ለወጣቶችም ማግባት ላለባቸውም ሰዎች ያንን ነው እያሳየን ያለ ነው። ከዛ የልጆች አለ። ከዛ ደግሞ the blessing of sexual intimacy በነፃነት ያለ ኃጢአት ያለ ፍርሃት ያለ ጭንቀት የፍቅር ግንኙነት ያለበት ቦታ የተፈቀደ በአምላክ መኝታው ንጹህ ነው ተብሎ ፐርሚሽን አግኝተሽ የፍቅር ግንኙነት የምታገኝበትን ቦታ ነው። በጣም ክቡር ነው። እንደው አራክሰነው ከሆነኛ ይቅርታ እንጠይቃለን። በጣም የሚያስፈልግ ነው። በጣም ደስ የሚያሰኝ ነው። እኛም እኮ መጨረሻ ፌል ሲያደርግብን ፌል አደረገ እንጂ ኢንጆይ እኮ አድርገነዋል። እና አመታቶቹን እኮ ኢንጆይ አድርገናቸዋል። ልጆቻችን ሲወለዱ እነዚህን ሁሉ ብሌሲንጎች አይተናል። ስለዚህ ይሄ ሁሉ ያለበት ትዳር ስለሆነ ትዳርን ማከላከል የለብንም። እንደዛ አይነት ሐሳብ አስገብተን ከሆነ በትውልዱ ላይ በዚህ ፕሮግራም እኔና አንቺ እንድናስተካከል ፈልጋለሁ። ቀድም የጠየቅሽን ጥያቄ አለ። አንተ ለምንድን ነው አላገባም ያልሽው አለ። እሺ ከአምለሰት ጋር ነበር ያወራነው። ጥሩ ጥያቄ፣ ትክክለኛ ጥያቄ ነው የጠየቀችው። አላገባም እና ያቺ ድምፅ ነች የተወሰደ። እኔ አላገባም ያልኩት 2 ጊዜ አግብቼ ስላልተሳካ እንደገና ደግሞ ሶስተኛ ደግሞ ነገር ውስጥ አልገባም፣ ሶስተኛ ትዳር ውስጥ አልገባም ነው። አሁን ያላገባው ሰው እንዴት ነው እኔ አላገባም ብሎ የኔን አላገባም ወስዶ አላገባም የሚለው? ሌላዋ ሴት ያላገባችው ሴት እንዴት ነው የኔን አላገባም የሚል ድምፅ ወስዳ አላገባም የምትለው? በጣም ትልቅ ነገር ሚስ ያደርጋሉ። በጣም ትልቅ ነገር እና የኔ ምክንያት ያ ነው። በቃ አንዳንድ የህይወት ኤሪያ አለ የማይሆንበት። አንቺ አሁን አንዴ ነው፣ ስለዚህ ገና ሁለተኛ እድል አለሽ እና እኛ ፌል ስላደረግን እኔ እዚህ ኤሪያ ላይ ተሸንፌያለሁ ብለሽ የምትሸነፊባቸው ቦታዎች አሉ። ለዛ ነው ያንን እንጂ ከዛ ኋላ ግን ዶክተር እንደው ቆም ብለህ አስበህ ሀሳብህን አልቀየርክም? ይሄ ነገር እኮ እንደው ቆም ብለህ አስበህ ሀሳብህን አልቀየርክም? እንደው ይሄ ነገር እኮ ድንገት ሊሆን ይችላል ብለህ? እኔ አልቀየርኩም።
አልመጣልኝም። ሀሳቡም የለኝም በእውነት ሀሳቡም የለኝም። እኔ እንጃ ውስጥሽ ከሌለ እኮ የለም በቃ ወይ እግዚአብሔር አውጥቶታል እንጂ አሁን ሀሳብ የለኝም። ለነሱ ግን ማግባት ጥሩ ነው። ትክክለኛውን ሰው በትክክለኛው ጊዜ ሲመጣ ማግባት በጣም ጥሩ ነው። ትዳር እጅግ በጣም ጥሩ አንሌስ የተወሰኑ ኤክሰፕሽንስ አሉ። ለምሳሌ ካህናት ሆነው ለምሳሌ ካቶሊክ ፕሪስቶች አያገቡም። ሃይማኖት የሚደነግገው ነው። የተዋህዶ ደናግላን አሉ፣ እነሱ አያገቡም። እነዚህ ናንስ መነኩሴዎች እነሱ አያገቡም። አንዳንዶች ደግሞ የተለየ ምርጫ ያላቸው ደግሞ ሰዎች አሉ። በምርጫ ከመጀመሪያው አላገባም ብለው ምርጫቸውን ታከብሪያለሽ። ከዛ በተረፈ ግን ይሄ ሁሉ በረከት ያለበት ይሄ ሁሉ ጓደኝነት፣ ልጆች፣ ፍቅር፣ ድካምሽን የምታሳይበት ኦተንቲክ የምትሆኝበት አንድ በጣም አስደናቂ ከአምላክ ከፈጣሪ የተዘጋጀ ነው እና እንደው በአነጋገራችን ዲስከሬጅ አድርገን ከሆነ ትዳርን ለማስተካከል ነው ዛሬ እሺ ያልኩት ይሄንን። እንግዲህ ከዚህ በኋላ ትዳርን አልፈልግም ወይም ደግሞ አይ አላገባም ያሉ ሰዎችም የሚሉ ሰዎችም እነዚህ ያነሳናቸውን ነጥቦች በአጠቃላይ አልፈልግም የሚሉ ሰዎች ናቸው ማለት ነው ማሰብ አለባቸው። ወደ ኋላ ነገሮች አልፈልግም ማለት ነውና እግዚአብሔር የሚከብርበትን ትክክለኛውን ህይወት በትዳር ውስጥ ያለውን በረከት ማግኘት የሚፈልጉ ሰዎች እነዚህ ነገሮች የሚፈልጉ ናቸውና አልፈልግም የሚሉ ሰዎች ደግሞ አሁን የጠቀስናቸውን በሙሉ አልፈልግም እያላችሁ ስለሆነ ወደ ኋላ ዞር ብሎ ማሰብ፣ ራስን መመርመር ጥሩ ነው። ቀጣይ እንግዲህ ከዚህ ጋር ተያይዞ የምናነሳው ሀሳብ ታዲያ ትዳር ይሄ ሁሉ ነገር ያለበት ከሆነ በረከት ያለበት ጓደኝነት፣ ፍቅር፣ ልጆች፣ ደስታ ያለበት ከሆነ መጽሐፍ ቅዱስም ትዳርን ያገኘ በረከትን አገኘ ይላልና ይሄ ሁሉ ነገር ያለበት ተቋም ከሆነ በጣም በጥንቃቄ መሄድ ያለብን ተቋም ነው ብዬ አስባለሁኝና ያላገቡ ሰዎች ቀድሞ ትዳር የሚፈርስበት ምክንያት እንዲሁም ደግሞ በትዳር ውስጥ ያሉ ሰዎች ደግሞ ትዳራቸውን ጠብቀው ተንከባክበው መዝለቅ የሚችሉባቸው ምክንያት ከኖርናቸው ካነበብናቸው ደግሞ እያነሳን እስኪ እንነጋገር። ምክንያቱም እኔም ለእህቶቼ በጣም ከኖርኩት ካሳለፍኩት ህይወት ቢያውቁ ቢረዱልኝ ያልኩት ሀሳብ አለና ዶክተር ካንተን ጀምር እስኪ። እንግዲህ ለፍቺ ምክንያቶች የሚሆኑ እኔም ራሴ ጥናት ሰርቻለሁ አዲስ አበባ ውስጥ ማስተርሴን በሳይኮሎጂ ሰራ አዲስ አበባ ውስጥ ጥናት ሰርቼ ሪሰርችን ቴሲስ የጻፍኩት እሱ ላይ ነው። እና ምክንያቶች ምንድናቸው የሚለያዩ በመጀመሪያ እኔ ለባለ ትዳሮች ያለኝን አክብሮት መግለጽ እፈልጋለሁ። በእውነት አሁን ትዳራቸውን አክብረው በትዳር እየኖሩ ችግራቸውን እየፈቱ ችግር የለም አይደለም፣ ሁሉም ጋር ይኖራል። ግን ያንን ተቋቁሞ አስተካክለው በጣም የሚደንቁ ትዳሮች አሉና ለነሱ ያለኝን አክብሮት አድናቆት መግለጽ እፈልጋለሁ። ለኔና ላንቺ ደግሞ ያለኝን ርህራሄ ደግሞ መግለጽ እፈልጋለሁ። ምክንያቱ ምንድነው? አንደኛ ኮሚኒኬሽን ችግር ነው፣ የመግባባት አርጊውመንት፣ ጭቅጭቅ። በቃ ጭቅጭቅ ነምበር 1 ሁሉም ዓለም ላይ ነምበር 1 ጭቅጭቅ ነው፣ አርጊውመንት ነው። ሁለተኛ ኢንኮምፓቲብል መጣጣም ያቃተው ባህሪ፣ አንዱ ሌላው መሸከም ያቃተው ባህሪ፣ ኮምፓቲብል አንዱ ሌላው መቻል አለመቻል፣ እሱ ኢንኮምፓቲቢሊቲ የሚባለው ሁለተኛው እሱ ነው። ሶስተኛ የገንዘብ ችግር ያፋታል፣ ስትረስ ያመጣል። ከዛ የገንዘብ ችግሮች እንደዛ ያፋታሉ፣ ያዋጣሉ። ደስታ ማጣት፣ በትዳር ውስጥ ሆኖ ደስታ ማጣት፣ የጠበቁትን አይነት ደስታ እርካታ ማጣት፣ የፍቅር ግንኙነት ውስጥ ችግር ሲኖር ወይ ከሷ ወይ ከሱ ወይ ከሁለቱም የአካላዊ ፍቅር ግንኙነት ላይ ችግር በሚኖርበት ጊዜ ችግር ያመጣል። ሌላ የሃይማኖት ልዩነት ወይ ከመጀመሪያው ሃይማኖት ልዩነት ከነበራቸው ወይም ደግሞ መሀል ላይ እሷ ከቀየረች ወይም እሱ ከቀየረ፣ አሁን ብዙ አለ እንዲህ አይነት አንቺም በሃይማኖትሽ እኔም በሃይማኖቴ አይሆንም የሚሆንበት ጊዜ አለ። አንዳንድ ቦታ ላይ አንዳንዶች በጣም ጥሩ አድርገው ይዙታል፣ ግን ሪስክ ግን አለው በጣም። ከዛ ከቤተሰብ ጋር ከዘመድ አዝማድ ጋር የሚፈጠሩ ችግሮች ዲስአግሪመንትስ፣ ለምሳሌ ከሚስት እናት ጋር ከባል እናት ጋር
ከአማት ጋር እንደዚህ ከዘመዶች ጋር የሚፈጠሩ ነገሮች በጣም አሁን እኔም ሳጠና አንዱ በጣም ትኩረት የነበረው ይሄ ነበር። ብዙ ችግር የነበረበት ልጆችን በተመለከተ አለመግባባት አለ። ከዛ ይሄኛውም ነጥብ በደንብ ነው ያገኘሁት። ኤክስትራማሪታል አፌርስ ከጋብቻ ውጪ መቅበጥ። ባል ይሄዳል፣ አንዳንድ ሚስቶች ይችላሉ፣ አንዳንዶች እንዲህ አይነት ናንሴንስ አይቀበሉ ይፈታሉ። እና እንደዚህ አይነት አለ። እዛ ጭካኔ አለ። እንደ ፋክተር ደግሞ ሌላ የሚታየው የእድሜ ልዩነት፣ ሰፊ የእድሜ ልዩነት በሚኖርበት ጊዜ ትንሽ የጀኔሬሽን ጋፕ ሲኖር እሱ የሚያስበው እሷ ወይም ደግሞ እሷ ታላቅ ከሆነች ደግሞ እሱ ላይ የእድሜ ልዩነትም አለ። አለመማር፣ በትዳር አካባቢ አለመብሰል፣ ትዳር ምን እንደሆነ አለመረዳት፣ ተረድቶ አለመግባት፣ ይህም ደግሞ እንደዚህ ነው። አልኮሆሊዝም፣ መጠጣት ብዙ። እኔም ደግሞ ስሰራ ጥናቱ ላይ የቤተሰብ ጣልቃ ገብነት በጣም ነበር። አልኮሆሊዝም፣ ይጠጣል። በምን ተለያያችሁ? ይጠጣል። አቁም አልኩት፣ እምቢ አለ። ከዛ መጠጥ ትዳር ያፈርሳል። ከዛ ተጨማሪዎቹ ደግሞ ሲጋራው፣ ጫቱ ምናምን ካለ ደግሞ ይባሳል። ከዚሁ ጋር ተያይዘው ጋምብሊንግ፣ ቁማር፣ ፐርሰናሊ የማውቃቸው አሉ። ለዛውም አሜሪካ፣ ካናዳ እነዛ ቦታዎች ቁማር ቦታ በቀላሉ ያስገቡሽና ከዛ መውጣት ያቅትሻል። እየወሰደ እዛ ይላል፣ በቃኝ ትላለች። በዚህ የተፋቱ ብዙ ሰዎች ያውቃሉ በቁማር። ወርክሆሊዝም፣ ወርክሆሊዝም ማለት ከመጠን በላይ ስራ ማብዛት። እሱ ስራ እየሰራ ነው፣ ግን ስራውን ይወዳል። ለቤተሰብ ፕሮቫይድ እያደረግኩ ነው ይላል። የለም እሱ የለም። እና ወርክሆሊዝም ሌላው ነው። ሌላው እኔም በራሴ ያየሁት ማለት በጥናት ያየሁት ቅናት፣ ጥርጣሬ፣ ሰስፒሽን እና ጀለሲ። ቅናት ዝም ብሎ ማሰብ፣ ከማጋ ነው ከማጋ ሄደ፣ ለምን አናገረችው፣ ጸሐፊው እንዴት ነው ሰላም የምትለው በቀደም ያየኋት ዕለት። ቅናትና ጥርጣሬ በጣም አፍራሽ ነው። ሌላው ኃላፊነት አለመሰማት። በጣም ያሳዝኑኝ ምክንያቶች ደግሞ አሉ። እሱም መሰለሽ ልጅ አለመውለድ በጣም ያሳዝናል። ልጅ አልወለደችም ብሎ ቤተሰብ ይጠብቃል። አንዳንዴ ችግሩ እሱ ጋር ነው እኮ። ከዛ ይፋቱና ሌላ ሚስት አግብቶም አሁን እምቢ ሲለው ያውቃሉ ካልተመረመሩ በስተቀር። ግን በልጅ ምክንያት የሚፋቱ አሉ፣ ልጅ መውለድ ባለመቻል ምክንያት። ይሄ ግን በጣም የሚያሳዝን ነው። ሌላው ረዥም ሎንግ ዲስታንስ ሪሌሽንሺፕ፣ እሷ አሜሪካ፣ እሱ ኢትዮጵያ፣ እሱ ካናዳ፣ እሱ አዲስ አበባ፣ ለአመታት ብዙ ቀዳዳ ይፈጥራል። ብዙ ጊዜ ይለያያሉ፣ መጨረሻቸው ጥሩ አይሆንም። ሄዶ እንኳን ሲገናኙ ከዛ የመፋታት እድላቸው ሰፊ ነው። ምክንያቱም ጂኦግራፊካሊ ተለያይተው ረዥም ጊዜ ያሳልፈዋል እና እሱም ይህንን ያመጣል። ኢቨን ተጋብተውም ቢሄድ የአእምሮ ችግርም አለ፣ ከእሱ ጋርም የተያያዘ አለ። ብዙ ናቸው እንግዲህ። ፊዚካል አቢዩዝ፣ ድብደባ፣ መማታት አለ። ከዛ ይሄድና በቃኝ ትላለች። ፊዚካል አቢዩዝ አለ፣ መሳደብ አለ፣ ቨርባል አቢዩዝ አለ፣ በቃላት መሳደብ። በሁለቱም ሳይድ ሊሆን ይችላል። ፊዚካሊም እኮ በሁለቱም ሳይድ ሊሆን ይችላል። በአንዱ ሳይድ ብቻ በሀገራችን ወንዱን ስለምንፈርጅ ነው እንጂ በዛ ቦታ በጣም እንደዛም አለ። ሲጋራ ቅድም አንስተነዋል። ጫት፣ ኧረ በቃኝ ትላለች። ሲጋራ እኔ ስንት ዓመት ነው የሚጨስብኝ ትላለች ሲበዛባት። ከዛ ጫት ደግሞ ካለ ጫቱ ደግሞ አቅም ይገላል። የጫት ክፋቱም መሰለሽ ፍላጎትን ይጨምራል፣ የፍቅር ፍላጎት ይጨምራል። ካቲኖን ነው የሚባለው ሰብስታንሱ፣ የአምፌታሚን ተመሳሳይ ነው። ፍላጎት ይጨምርና አቅምን ይገላል። ስለዚህ ሚስት አለች፣ እሱ ጫቱን ይቅማል፣ ከዛ ፍላጎቱ ይጨምራል፣ አቅም የለም እና ያስመርራል። ታግሰው ሊኖሩ ይችላል። የቤት ማነስ ሃውሲንግ፣ እሱም የሚገርም ነው። ቤታቸው የማይመች በሚሆንበት ጊዜ አይሽ አሁን አንድ ክፍል ትርፍ ካለሽ ስትጣይ እዛ መኝታ ቤት ትገቢና ትራሱንም ትመቻለሽ፣ ታለቅሻለሽ፣ ምናምን ጨርሰሽ ወደ ሳሎን ትመጫለሽ። አንድ ክፍል ከሆነስ ኖዌር ቱ ጎ ማታ እዛው ነው የምትጨርሺው። እዛቸው አንድ ክፍሉ የምትሄድበት ቦታ የለም። ስለዚህ እሱ ደግሞ አንድ ሌላ ምክንያት ነው።
ከዛ የሚታይሽ አማራጭ ሌላ ክፍል ሄደሽ ጨርሰሽ አልቅሰሽ መምጣት ሳይሆን ከቤት መውጣት ነው። ሃውሲንግ ነው። እዛ ከመጠን ያለፈ መስገብገብ አለ፣ መታሰር። አንዳንድ ሚስቶች ይጠብቃሉ የታሰረው ባላቸው እስኪፈታ፣ አንዳንዶቹ ደግሞ አመታት ሲሆንባቸው ይፈታሉ። ሚስትም ከታሰረች የሚጠብቅ ባል አለ፣ አይ ደግሞ ብሎ የሚፈታ ደግሞ አለ። ከውጭ ልጅ መውለድ ብዙ አለ። ይሄም እኔ አሁን ያየሁት ላይ ነበረ። ከውጭ ይወልዳሉ፣ ከዛ በኋላ ይታወቃል። መጀመሪያ ትቀበላለች፣ ግን መቀበል ይቸግራታል። እችም ሴቷ በድብቅ አትወልድም፣ ወንዱ ነው። እነዚህ ለፍቺ የሚያዋጡ ናቸው። ፋክተርስ ናቸው፣ ኮንትሪቢዩቲንግ ፋክተርስ ናቸው። እና ሰዎች የሚፋቱት ቤዚካሊ በእነዚህ ምክንያቶች ወይም እነዚህ ሲደመሩ እና በእነዚህ ምክንያቶች ነው። እንግዲህ በሪሌሽን ላይ ያሉ በፍቅር ግንኙነት ውስጥ በእጮኝነት ውስጥ ያሉ ሰዎችም እነዚህ ምክንያቶች ካዩቸው እነዚህ ምክንያቶች ከተጠቀሱት ውስጥ ነገ ቤት ሲሰሩ ሲመሰርቱ ምክንያት ሊሆናቸው ይችላልና ከአሁኑ እነዛ ነገር ላይ መስራት ትዳር ውስጥ ያሉ ሰዎች በጥቂቱ የተጀመረ ነገር እንደዚህ አይነት ነገር ሲያዩ ይህንን ነገር ለማስተካከል መሞከር በጣም መልካም ነው ብዬ አስባለሁ። ሳይፈርስ ለነገሮች መጠንቀቅ መቻል አለባቸው። እነዚህ ያልካቸው ምክንያቶች እንዳለ አሉ። አንድ ግን እንደው ለእህቶች ራሱ ማለት የምፈልገው ነገር ይሄ በእኛ ማህበረሰብ ውስጥ ትዳር በጣም አስፈላጊ ነገር ነው። በጣም ደስ የሚል ህይወትን የምንኖርበት ነገር ነው። ግን ደግሞ ብዙ ጊዜ እንደ ማህበረሰብ ሴት ልጅ ትንሽ እንኳን ቀና ስትል በቃ እንደው 12 ከጨረሰች ዩኒቨርሲቲ ካልገባችም ወይም ደግሞ የሆነ ቦታ ዩኒቨርሲቲም ልክ እንደጨረሰች ቶሎ የሚመጣው ጥያቄ አግቢ ነው። አግቢ ትክክል ነው። ትዳር መኖር አለበት። ግን ደግሞ በስያለሁ ወይ የሚለውን ነገር ማየት በጣም አስፈላጊ ነው ብዬ አስባለሁ። ለወንዶችም ለሴቶችም ብዙ ጊዜ በትዳራቸው የተፋቱ ሰዎች ሚዲያ ላይ እንዳልከው መተው ሲቀርቡና ሲያወሩ ስሰማ የሚናገሩት ትልቁ ምክንያት ምንድነው? በሰዓቱ ልጅ ነበርኩኝ፣ አላስተውልም ነበረ፣ ነገሮች ላይ የነበረኝ ግንዛቤ ጥሩ አልነበረም የሚል በጣም በርካቶች ምናልባት ከሰሟቸው ኢንተርቪዎች ኦልሞስት ወደ 80% ምክንያት ተደርጎ ሲነሳ ሰማለሁኝና ትዳር በጣም አስፈላጊ ነው፣ መዘጋጀት አለብን። ግን ደግሞ ለትዳር ምን ያህል በስያለሁ፣ ለሚስትነት ምን ያህል ብቁ ነኝ፣ እናታችን ሚስት ሆና የምታደርገውን ነገር ለማድረግ እኔ ምን ያህል ዝግጁ ነኝ፣ ለእናትነት ምን ያህል ብቁ ነኝ። ወንዱም ልክ እንደዛው ለትዳር ሚስትን ለመንከባከብ ቤትን ለመምራት ምን ያህል በቅቻለሁኝ የሚለውን ነገር ይሄ በተለይ ማቹሪቲ የምንለውን ነገር በደንብ ቢያዩ ሰዎች ከትዳር በፊት በጣም ፎከስ እሱ ላይ ቢያደርጉ መልካም ነው ብዬ አስባለሁ። ከነዚህ ከጠቀስናቸው ምክንያቶች በተጨማሪ ብዙ ጊዜ ሲነሳ ሰማለሁ። ዶክተር ነው ልክ ነው። እኔም ሰማለሁ። አልበሰልኩም ነበር። እኔም ብያውቃለሁ። የመጀመሪያ ሳገባ 26 ዓመቴ ነበር እና ሬዲ አልነበርኩም። የምገምተው በ35 ዓመቴ ነበር የምለው። ግን ድንገት መጣና በ26 ዓመት አይደድ ነው ምንም አላውቅም ነበር። ምሁርነት ሌላ፣ ሐኪምነት ሌላ፣ ትዳር ሌላ። ስለዚህ አሁን እንዳልሽው ማቹሪቲ መዘጋጀት በጣም እዚህ ጋር ደግሞ the right person ደግሞ አሁን ብስለቱ ጊዜ ነው አይደለም፣ መቼ የሚለው ነው። ከዛ ማንን የሚለው ደግሞ አለ። ማንን የሚለው ደግሞ በጣም አስፈላጊ ነው። ስለዚህ እኛ ሰዎች ወገኖቻችን ታናናሾቻችን እንዲያገቡ ነው የምንመክረው። በጣም ብዙ በረከት ያለበት ነው። ቀድም እንዳለን ለባለትዳሮች እጅግ የከበረ አክብሮት አለን። በትዳራቸውን አሳምረው ይዘው ክፉ አይንካቸው። በጣም ደስ ይለናል። ይሄንን ነው የምንለው። የአንዳንዱ ሰው ማቹሪቲ በ18 ዓመቱ፣ የአንዳንዱ ሰው በ50 ዓመቱ፣ የአንዳንዱ ሰው በ40 ዓመቱ። ግን ደግሞ ለመምረጥም ለሁሉም ነገር በስያለው የሚለው ማየት መልካም ነው። ቀጣይ እንግዲህ መነሻ ላይ ያነሳነው ሀሳብ ላይ ልንመለስ ነው። ታዲያ ይሄ ከሆነ ሰዎች አሁን ላይ ለምንድን ነው ትዳር የሚፈሩት የሚሸሹት? ትዳር መልካም ከሆነ ትዳርን ደግሞ በራሳችን መንገድ አስተውለን አስተካክለን መጓዝ ከቻለ ብዙ ሰው ትዳርን እየፈራ እየሸሸ ያለው ምክንያቱ ምንድን ነው የሚለውን ደግሞ እስኪ እናንሳው። መነሻ ሀሳባችን እሱ ነበረ። እሺ፣ የፍቺ መጠን በዓለም ዙሪያም በእኛም ሀገር ጨምሯል። እንዴት ነው የሚለካው? በአንድ ዓመት የተፋቱ ሰዎች ቁጥር ትወስጃለሽ ሲካፈል በዛው ዓመት የተጋቡ ሰዎች ቁጥር። ከላይ ምንድነው
የተፋቱ ሰዎች ቁጥር ሲካፈል በዛው ዓመት የተጋቡ ሰዎች ቁጥር ታካፊያለሽ። ከዛ ወይ በነጥብ ታስቀምጫለሽ ወይ በፐርሰንት ታስቀምጫለሽ። እሱ ሲታይ ጨምሯል፣ በዓለም ዙሪያ ጨምሯል። አንድ የፍቺው መብዛት ብቻ ደግሞ ሳይሆን አላገባም የሚለው አናገባም የሚሉ ሰዎች ደግሞ በጣም ጨምሯል እና ተጠንቷል። ለምንድን ነው አናገባም የሚሉት ሰዎች? በአጠቃላይ ለምንድን ነው አናገባም የሚሉ እነሱ ምክንያቶች እንይ። አንደኛ ኢንዲቪጁዋሊዝም የሚባለው ግለኝነት። ሰው የራሴን ኑሮ ልኑር ወደ ማለት መጣ። የራሴን ኑሮ እኖራለሁ ይላል። ገርል ፍሬንድ ይይዛል። ከዛ በዛ ስታተስ መኖር ይፈልጋል። መብቱ እዚህ ጋር የራሱ ቤት አለው። ከዛ እሷ የራሷ ቤት አላት። ከዛ መገናኘት ሲፈልጉ ይገናኛሉ፣ ወደ የቤታቸው ይሄዳሉ። ከዛ አሁን ፕራይቬሲው አልተነካም። ኢንዲቪጁዋሊዝም ነው፣ ግለኝነት ነው። አንዱ ዋነኛ ምክንያት እየሆነ ያለው ይሄ ነው። ስለዚህ ካዥዋል የሆነ ዝም ብሎ ገርልፍሬንድ ቦይፍሬንድ ብሎ መያዝና እንደዚህ አይነት ሪሌሽንሺፕ ውስጥ መቆየት ይፈልጋሉ። ሁለተኛው አሁን የበዛው ደግሞ ሌላ ነገር ኮሃቢቴሽን ነው። ኮሃቢቴሽን ማለት አንድ ላይ መኖር። አልተጋቡም። አንዳንዶቹ 10 ዓመት ይኖራሉ። they are not married ግን ኮሃቢት ያደርጋሉ። አንድ ቤት ውስጥ ወንዱና ሴቱ ሆነው ይኖራሉ፣ አይጋቡም እና ለረጅም ጊዜ እንደዛ ያደርጋሉ። አንዳንድ ኢንተርናሽናልም እኮ ምሳሌዎች አሉ። አሁን ሰዎች እንዳያገቡ ከሚያደርጉ እኛም አሁን እንደምንወቀሰው ለምሳሌ ኦፕራን ካየሻት፣ ኦፕራ ዊንፍሪ አላገባችም ለረጅም ዘመን፣ ግን ከ20 ዓመት ምናልባት 30 ዓመት አንድ ቦይፍሬንድ አላት። ግን ታገቢ ሞች ስትባል አላገባም ምትል እና እሷም አለ እና ኮሃቢት ግን ያደርጋሉ፣ አብረው ይኖራሉ ሳያገቡ፣ ትዳር ሳይመሰርቱ አብረው የሚኖሩ ግን ሰዎች አሉ። ኢትዮጵያኖችም አሉ። አሜሪካ፣ ካናዳ ምናምን ብዙ ሰዎች ታገኛለሽ። ሶስተኛው የማያገቡበት ይሄ ኢንተርናሽናል ነው የምሰጣቸው ምክንያቶች። ሶስተኛው የማያገቡበት ምክንያት ሰርጉን ፍራቻ ነው። ድግሱ አሁን ለምሳሌ ብዙ ወንድሞቻችን ማግባት ይፈልጋሉ። ለድግሱ ገንዘብ ከየት ይምጣ? ምክንያቱም የሚታየው ሰርግ አይነት ታያለሽ፣ ብዙ አይነት ሰርግ። አሁንማ ከሽምግልናው ጀምሮ ሽምግልናው ራሱ ትልቅ ድግስ ነው። ስንት ሰው ነው መላክ ያለብኝ? እንግዲህ አሁን ስታንዳርዱ እንደዛ ከሆነ 70 ሽማግሌ መፈለግ ያለብኝ። ከዛ እንደሱ አሁን እንትኑ ይለወጣል። ስለዚህ ሰዎች ልጅቷም አእምሮ ውስጥ ሰዎች በዛ አይነት ሽምግልና ሲጠየቁ፣ ሌሎች ሴቶች ሲጠየቁ ስታይ ሊሞዚኑ፣ የሰርጉ ሸራተን ምን ተብሎ ከዛ ደግሞ መልሱ ራሱ እንደገና ሂልተን ሲደረግ እሷ እጮኛው ኤክስፔክቴሽኗ ሀይ ይሆናል። እሱ ደግሞ የለውም። በሰርጉ ምክንያት ብቻ ያገባ በሰርጉ ምክንያት አሁን የሺጋ ብቻ የሚባል አለ። እኔ በጣም ወዳጄ ነው አቶ አስናቀ፣ እንድታውቂው ፈልጋለሁ። እንደው ደስ ይለኛል፣ አብረሻቸው እንድትሰሪ ፈልጋለሁ። ያው ሰጥቼዋለሁ በደስታ። የሺጋ ብቻ ይሄንን ለመፍታት ነው የመጣው። አላስታወስኩትም በእውነት ላስተዋውቀው ፈልጌ አይደለም፣ ግን ይሄንን ሶልቭ ያደርጋል። በአንድ ጊዜ ብዙ ሰዎች ይጋባሉ። የሰርግ ፍርሃት፣ የወጪው ፍርሃት ያለባቸው ሰዎች ተጋብተው በጣም አስተማማኝ ነው። አቶ አስናቀ በጣም ወዳጄ ነው። ትልቅ ስራ ነው የሚሰሩት በዚህ ዙሪያ እና እናከብራቸዋለን። እና የሰርጉ ፍርሃት። ከዛ አሁንም እንደገና አራተኛ ከገንዘብ ጋር ተያይዞ በምን እንኖራለን የሚል ፍርሃት ነው። ተጋባን በምን እንኖራለን ባለፈው ስንል ነበረ። እና ሴቶች ሴኪዩሪቲውን ፍለጋ፣ ሴፍቲውን ፍለጋ፣ ከዛ ወንድም ያስባል በምንድን ነው የምንኖረው? ይሄ እንዲሸሹ ያደርገዋል። በምን ልኖር ነው ተጋብተን በኋላ ከየት ላመጣ ነው ይላል። እሷም ደግሞ ትፈራዋለች። ጋብቻን ይሸሹታል። አምስተኛው ምክንያት ትዳር ሲዘገይ፣ ለምሳሌ እሷ ስትማር፣ ማስተርሷን ስትሰራ፣ ፒኤችዲዋን ስትሰራ፣ ኢንተርናሽናል ኦርጋናይዜሽን ተሰርተ በጣም ሰክሰስፉል ሴት ነች በስራዋ። ሳታገባ ግን ብዙ ዓመት ይቆያል። ከዛ ያ ምን ይሆናል ካሁን በኋላ የሚል ደግሞ ሀሳብ ይመጣባታል። አይ ይቅር
ከዚህ በኋላማ ባላገባ ነው የሚሻለው ወደሚል ደግሞ ትመጣለች። ስለዚህ ዲሌይድ የሆነ ሲሆን ይሄም ሌላ ችግር ነው። ስድስተኛው ይሄ እንትንን መውደድ፣ ፐርሰናል ኦቶኖሚን ፍሪደም መውደድ፣ እንደፈለግኩ ገባለሁ፣ እንደፈለግኩ ወጣለሁ፣ የፈለግኩበት አመሻለሁ፣ የፈለግኩበት እሄዳለሁ የሚል እሷን ለመተው ፈቃደኛ ለመሆን ትዳር ገባሽ እሷ የለችም፣ አይሆንም። ሰዎች ወደ ትዳር ሲገቡ ፐርሰናል ኦቶኖሚያቸውን አስቀምጠው ነው የሚገቡት። በፊት ጓደኞቹ ጋር ያመሽ ይጫወት እንደነበረ በልክ ነው የሚያደርገው። እንደፈለገ ትራቭል ያደርግ እንደነበረ አሁን እንደዛ ማድረግ አይችልም። ምክንያቱም አሁን ሁለት ናቸው፣ ቤተሰብ ናቸው፣ ባልና ሚስት ናቸው። በፊት ስታረግ የነበረውንም እሷ ልታረግ አትሞክርም። አንዳንዴም ችግር እኮ የሚፈጠረው እንደዛ ልሁን ከማለት ኤግዛክትሊ ከጋብቻ በፊት ስታረግ የነበረውን ነገር አሁንም ማድረግ ትፈልጋለች። ከጋብቻ በፊት ከጓደኞቿ ጋር ናይት ክለብ ትሄድ ከነበረ አሁን ካገባች በኋላ ጓደኞቿ ጋር ናይት ክለብ መሄድ ትፈልጋ። አይቻልም፣ እንደዛ አይሆንም። እና ያ ኦቶኖሚን መተው፣ ፍሪደምን መተው፣ ፍርሃት፣ ይሄም ሌላ ችግር ነው። ሰባተኛው ሃይማኖት አለመኖር። ሃይማኖት የሌላቸው ሰዎች ያለማግባት እድላቸው ከፍተኛ ነው። ለምን? ምን ያደርግልኛል ይላሉ። በቃ ግንኙነት አይደል፣ ፍቅር ግንኙነት ምን ችግር አለው? ለምን ማግባት አለብኝ ብለው ያስባሉ። የሚፈሩት አምላክም የለም፣ የሚኖርለትም ቃል የለም። ስለዚህ እንደዚህ አይነት ችግር ውስጥ ሊገቡ ይችላሉ። ስምንተኛው ቅድም እንዳልነው የፍርሃት የፍቺ ፍርሃት። እየተፋቱ አይደል እንዴ? አርቲስት ከሌ ፈታ፣ አርቲስት ከሊት ፈታች፣ ዶክተር ፈቷል፣ እንደዚህ ነው። ስለዚህ ብጋባ ልፋታ እችላለሁ ማለት ነው ብለው ገና ከመግባታቸው በፊት ፍቺን ያስቡታል። ስለዚህ እሱ ይዛቸዋል። ይሄም መሆን የለበትም። ቅድም እንዳልኩት ነው። እዛ ጋ ህንድ ላይ አውሮፕላን ወድቋል አይደል? በቅርቡ ያ ስለሆነ ብዬ በአውሮፕላን መሄዴን አላውቀውም። የተወሰነ ነው። ፌል አደረገብን ማለት ሁሌ ፌል ያደርጋል ማለት አይደለም። ዘጠነኛው ንብረት ሲኖራቸውና ንብረት ካለ ሀብት ካላቸውና በኋላ ምንድነው የሚሆነው ከተለያየን የሚል ፍርሃት ካለባቸው፣ ስንለያይ ግማሹን ይዛው ትሄዳለች። ወይም ደግሞ እሷ ሀብት ይኖራትና እንዴ አሁን ባገባ እኮ ድንገት ብንለያይ 50% እኮ ይዞት ነው የሚሄደው። የተለየ አሬንጅመንት አለ፣ ግን ይሄ ፍርሃትም አለ። የመጨረሻው አስረኛው ድሪም የሚያደርጉት ሰው እንዲመጣ መጠበቅ። በቃ በፈረስ ላይ ሆኖ ካውቦይ ሆኖ ኮፍያ አድርጎ ምናምን እንደዛ አይነት ድሪም ኤክስፕሬሽን ነው። እንደዛ አይነት ፊልም ላይ ያዩትን ሰውዬ መጠበቅ እና እሱ ክራይቴሪያ አስቀምጠው እንደዚህ የሆነ ለምሳሌ ሴቷ የተማረ ረዥም መልከ መልካም ጨዋ ወደ ሌላ ሴት ማያይ ተኝቼ ያለው ቁርስ አምጥቶ የሚያቀርብልኝ ብሬክፋስት ኦን ቤድ እንትናምቶ ጠዋት ተነስቶ ቁርስ ሰርቶ አምጥቶ አልጋ ላይ የሚያመጣልኝ ከዘመዶቹ ደግሞ የሚጠነቀቅልኝ ብለው ረዥም ክራይቴሪያ ያስቀምጣል። ምናልባት ያንን የሚያሟላ ሰው ላይኖር ይችላል ያስቀመጠችውን ክራይቴሪያ። እሱም ደግሞ እንደዚሁ ያስቀምጠው ሊሆናል። እንደዚህ ሆነች፣ እንደዚህ ሆነች፣ ቁመቷ እንደዚህ፣ መልኳ እንደዚህ፣ ጸባይዋ እንደዚህ፣ ስራዋ እንደዚህ፣ እንደዚህ የምታከብረኝ፣ እንደዚህ የምታደርገኝ። አንዳንዴ ትንሽ ክራይቴሪያዎቻችንን ሪቫይዝ ማድረግ አለብን ብዬ አስባለሁ። ትዳር እግዚአብሔርም ስጦታ ስለሆነ እግዚአብሔር የሚያመጣትን ሴት ለመቀበል ለወንዱ ደግሞ ለሴቷ ደግሞ እግዚአብሔር የሚሰጣትን ለመቀበል መዘጋጀት አለባቸው እንጂ አንዳንዶቹ አይ ቲንክ እንደው በጣም ብዙ በተለይ ሴቶች እኔ ያየሁት የማያገቡበት ምክንያት እነሱ ያለሙት አይነት ወንድ አልመጣም። ያንን ይጠብቃሉ። እና ምን ይመስልሻል አንቺ? እንደውም ከዚህ ጋራ ሁሌ አንዳንዴ ይሄ ቁጭ ብዬ ሳስብ ብዙ ጊዜ በልጅነታችን ውስጥ ያደግንበት አይነት ማህበረሰብ ወይም ደግሞ ትዳር ቤተሰብ ህይወት አለ። ብዙዎቻችን ያው የተወሰነ መመሳሰል አለውና ወንዶቹ ምን ያስባሉ? ልክ የእናቴን አይነት ሚስት የእናቴን በቃ ልክ እንደ እናቴ ለአባቴ ታረግ እንደነበረው ሩሩ የምትገዛለት የምትሰራ ቤት እንዲህ የምታረግ ብለው ወንዶቹ የእናታቸውን አይነት ሚስት ይመኛሉ።
ሴቶቹ ደግሞ የሚገርም ዶክተር ልክ እንደ እናታቸው መሆን አይፈልጉም። ሲያድጉ ጀምሮ እኔ እንደ እናቴ መሆን አልፈልግም ብለው ነው የሚያድጉት ብዙ ሴቶች ማለት ነው። እና እዚህ ጋር ትንሽ መተላለፍ ያለ ይመስለኛል። ወንዶቹ የእናታቸውን አይነት ሚስት ይፈልጋሉ፣ ሴቶቹ ደግሞ ልክ እንደ እናታቸው መሆን አይፈልጉም። ስለዚህ ራሳችንን እዚህ ጋር ልክ እንዳልከው ኤክስፔክቴሽናችንን ማስተካከል እንደ ዘመኑ ምን ፈልጋት ሚስት እንደ እናታችን እንድትሆን ከፈለገች እኛ ደግሞ ምን አይነት ወንድ መሆን አለብን የሚለውን ነገር ማሰብ፣ ሴቶቹም ደግሞ ወንዶቹ ኤክስፔክት የሚያደርጓት ሴት ምን አይነት ሴት ናት፣ ከዛ ደግሞ ያቺ ሴትን ለመሆን ምን ልስራ፣ ምን ደግሞ መሆን የለበትም መተው አለብኝ የሚለውን ነገር በደንብ ብናስብበት መልካም ነው ላለው ብዙ ጊዜ ስለምመለከት ነውና ኤክስፔክት የምናደርገው የምንስላቸው ነገሮችን ራሳችን ላይ በደንብ ብናስብ ብንሰራ የምጠብቀው ነገር እውነት ልክ ነው ወይ? በዚህ ዘመን ይሆናል ወይ? እኔስ ራሴን እንዴት ነው ማሳደግ ያለብኝ መስራት ያለብኝ አይምሮዬን ለመቀበል ነገሮችን ዝግጁ ማድረግ ያለብኝ የሚለው ነገር ላይ በደንብ ብናስብና ብንሰራ በጣም መልካም ነው ብዬ አስባለሁ። ተደምረው የማይመጡ ነገሮች አሉ አይደል? አሁን ለምሳሌ ሴቶቹን ክራይቴሪያ አንዲት ሴት በሐሳብ ክራይቴሪያዋ እንደዚህ ነው እንበል። በጣም መልካም ረጅም የተማረ ምሁር ከዛ ሀብታም ሁሉ ሀብታምና ምሁር አብሮ ላይ ሄድ ይችላል። ይሄ ሰው ምሁር ሊሆን ይችላል። ምሁርና ሀብት ብዙ አብሮ አይሄድም። ስለዚህ አሁን እሷ መልካም ረጅም ሀብታም ምሁር በጣም የተማረ ምንም ብለ የማይደመሩ ፕሮባቢሊቲው በጣም ይጠባል። እና እሱን ማስተካከልና አሁን እንዳልሽው ኤክስፔክቴሽንን ማስተካከል ደግሞ እሱ ብዙ ጊዜ እንዳያገቡ የሚከለክላቸው ይሄ ነው ብዬ ነው የማስበው። በጣም እንግዲህ በተረፈው ደግሞ ሁላችንም በየእምነታችን ያው መጸለይ ብዬ አስባለሁኝ። ቀደም ሲል እንደጠቀስከው ትዳር ከፈጣሪ ነው በጣም አምናለሁኝ እኔ። ሁላችንም ወደ ፈጣሪያችን ለኔ ያልከው ሰው፣ ምክንያቱም ለአዳምም ሔዋንን የሰጠው ፈጣሪ አይደለ? ስለዚህ ወደ ፈጣሪያችን ለኔ ያልከው ሰው የኔ ህይወት የትኛው ነው ብለን በብዙ መጠየቅ አለብን ብዬ አስባለሁ። እንግዲህ በተቻለን አቅም ዛሬ ስለ ትዳር እንዲሁም ደግሞ ሰዎች ትዳርን የሚፈሩባቸው ምክንያቶችን በተወሰነ የጠቀስንበት ቆይታችን ይሄንን ይመስል ነበረ። የሚቀረን እንግዲህ ዶክተር በዕለቱ አንኳር የሆኑ መልእክቶችን ወደ እናንተ የሚያደርሰው ነው። እሱን ሰምተን አብረን እንመለሳለን። ክብራትና ክብራን ዛሬ ፕሮግራሙን ተከታትላችኋል። እንግዲህ ከድካማችን ከህመማችንም ነው ዛሬ ለማስተማር የሞከርነው። እንደተጠቀማችሁበት አምናለሁ። በጣም አጭር መልእክት ደግሞ አሁን ለማስተላለፍ ፈልጋለሁ። አንደኛ ላላገባችሁ ለእናንተ መልእክት ማስተላለፍ ፈልጋለሁ። ይሄ የተፋታውን ሰው ብዛት የታዋቂ ሰዎችን ጉዳይ ስትመለከቱ ማግባትን እንዳትፈሩት። ቅድም ብለናል። ብዙ በረከት ያለበት አንድ የምትሆኑበት ራሳችሁን የምትሆኑበት ፍቅርን የምታገኙበት ጓደኛ የምታገኙበት ዘመድ የምትጨምሩበት በትዳር ጓደኛችሁ በኩል ደግሞ ብዙ ዘመዶችን የምትጨምሩበት የከበረ ራሱ ፈጣሪ ኦርዴን ያደረገው ያዘጋጀው ሰው ያላዘጋጀው ትልቅ ነገር ነውና በምትሰሙትና በምታዩት ነገር ያላገባችሁ እናንተ ትዳርን እንዳትሸሹት፣ ትዳርን እንዳትፈሩት፣ ይሄንን ማሳሰብ ፈልጋለሁ። ስለዚህ በትክክለኛው ጊዜ ትክክለኛው ሰው ሲመጣ ወደ ትዳር እንድትገቡና በትዳር ውስጥ ያለውን በረከት እንድታዩት ላበረታታችሁ ፈልጋለሁ። ይሄ ላላገባችሁ ነው። ባለትዳር ለሆናችሁ በጣም ነው ማከብራችሁ። በጣም ድንቅ ነው። በትዳር ለብዙ ዓመት በተለይ የኖራችሁ መልካም ነው። ለእናንተ ደግሞ ምለው ኮንፍሊክት ሁሉ ቦታ አለ። ግጭቶች ይኖራሉ። ኮንፍሊክቱን እንዴት እንፍታው? ኮንፍሊክት ሪዞሉሽን ሜቶዳችን እንዴት ይንሆን? ግጭቶች በሚኖሩበት ጊዜ እንዴት እንፍታቸው ብላችሁ ግጭቶቻችሁን ፍቱ እንጂ ፍቺን መውጫ በር አድርጋችሁ አትመልከቱት። በቃ ካልሆነ ይሆናል የሚለውን አማራጭ የመውጫ አድርጋችሁ ደግሞ ፍቺን እንዳትመለከቱት። ችግሮቻችሁን እየተነጋገራችሁ እንድትፈቱ ላበረታታችሁ ፈልጋለሁ። ሶስተኛ ደግሞ ፈታችሁ ያላችሁ ሲንግል ማም የሆናችሁ ሲንግል ዳድ የሆናችሁ እናንተን ደግሞ በሆነ የታሪክ አጋጣሚ ትዳራችሁ የፈረሰባችሁ እና ሲንግል ማም ሲንግል ዳድ የሆናችሁ ዲቮርሲስ በፍቺ ውስጥ ያለፋችሁ እናንተ ደግሞ ማንም አይፈርድባችሁም። ማንም ጀጅ አያረጋችሁም። ያለፋችሁበትን መንገድ የሚያውቅ የለም። የኖራችሁትን ኑሮ የሚያውቅ የለም።
ስለዚህ ይሄ ከመጠን ያለፈ በደለኝነት ስሜት፣ ከመጠን ያለፈ ጊልት እና መሸማቀቅ እናንተ ጋር እንዳይኖር በቃ ሆኗል፣ ተፈጥሯል። ከተቻለ መታረቅ ጥሩ ነበር። ካልተቻለ ደግሞ ኑሯችሁ ኑሩ። በደለኝነት ጊልት እንደዛ እንዳያሰቃያችሁ ለራሳችሁ ይቅርታ አድርጋችሁ ኑሯችሁን በደስታ እንድትቀጥሉ ነው ሐሳቤ። ስለዚህ በጣም አመሰግናለሁ። ታንኪዩ። ተመልካቾቻችን እንግዲህ የዚህ ሳምንት የእውቀት አልማዞች ቆይታችን የተመለከታችሁትን ይመስል ነበረ። አንድ ለህይወታችሁ የሚሆን ትልቅን ነገር እንዳገኛችሁበት እርግጠኛ ነን። እንግዲህ በትዳር ያላችሁ ሁላችሁም ፈጣሪ ትዳራችሁን ይጠብቅላችሁ። እንዲሁም ደግሞ ወጣቶች ስለ ትዳር ያላችሁን አመለካከት ቀይራችሁ ቆም ብላችሁ የምታስቡበትን መልእክት ወደ እናንተ ያደረሰን ይመስለናል። ያ ነገር እንግዲህ ፍሬ አፍርቶ ለማየት እንጠብቃለን። ዶክተር ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። መልካም ሳምንት።